ጉድ ሳይሰማ መስከረም አይጠባ 2026 እንግዲህ ሄርሜላ አብርሽን ቀለበት ሰርልኝ ብላ ትናንትና ስታስገድደው ነበረ። እኔ እኮ ግርም የሚለኝ ሴቶች ግን አታፍሩም? ሰው ምን ይለናል? የአካባቢያችን ሰዎች ምን ይታዘቡናል አትሉም እንዴ? እኛንስ እሽተውነ ናቁነ እኛ ምን እንቃቸዋለን? እናንተ ምን ስለናቃችሁን ነው? ጥቁሩን ነጭ ነው ነጩን ደግሞ ጥቁር ነው ብላችሁ እመኑን እንደምትሉን ሁላ ያው እኛ አናምናችሁም። ቢሆንም ግን ደግሞ አንቺ የ2026 የሁላችሁም ታውቃላችሁ አዲሱ አመት ገብቷል እና በፈረንጆቹ ሄርሜላ እንግዲህ አብርሽን ቀለበት ካላሰርክልኝ እኔ አንተ ቀለበት ካላሰርክልኝ ምንም ነገር የምረጋገው ነገር የለኝም። ደግሞ ስሟን ደግሞ በስነ ስርዓት ጥሪያት እሺ። ያቺ አትበያትኝ የተከበረ ስም ሩታ ሀብቴ የሀብቴ ሸጋ ልጅ ወይም የልዑል እናት ምን የመሰለች ቆንጅዬ ሽቅርቅር የመሰለች ለሰዎች ስነ ስርዓት ያላት የተከበረ ስም አላት። እሺ እና ቀለበት ካላሰርክልኝ ልቤ አይረጋጋም ስትለው ነበር። እኛ ምን አገባ እንኳን ቀለበትና ዓለም ሙሉ ከተማ ከኢትዮጵያ እስከ አውሮፓ ይዞ ቢያሽከረክርሽ ምን ቤት ነን? ግን አንቺ ታሳፍሪያለሽ። በጣም ነው የምታሳፍሪ። ለምን ሴት ልጅ ወንድ ልጅ ራሱ ፈልጎ ቀለበት ሲያስር ነው እንጂ አንቺን ዛሬ አብርሽ ዛሬ ቀለበት ቢያስርልሽ ነገ ደግሞ እንደሚተውሽ ወይም አልፈልግም እንደሚልሽ ሁላችንም እርግጠኛ ነን። የእሱም ልብ ደግሞ እርግጠኛ ነው። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ትናንት እንግዲህ ውሽሚትን ብዙዎቻችሁ አይታችሁ ሊሆናል። ያላያችሁም ደግሞ እንግዲህ እኛ በተቻለን መጠን ልንነግራችሁ እንወዳለን። ሄርሜላ የምትባለው ሴት እንግዲህ የ2026 ዳይፐር ለአብርሽ ቀለበት ሰርልኝ፣ እኔ አንተ ቀለበት ካላሰርክልኝ ልቤ አይረጋጋም፣ በቃ ልቤ ወደ ሚስቱ የሚሄድ ወይም እሷ ተመልሳ እንደምትመጣ ነው የሚነግረኝ እያለች እንግዲህ ስታስገድደው ነበረ። አብርሽም እኔ እኮ ግርም የሚሉኝ አንተ ሆነ አብርሽ ማለት ነው ወይ ቀለበት እሰርላት ወይም እየመጣችሁ አትላላጡብን ወይም አልፈልግሽም ማለት እኮ ትችላለህ። እኔ ደግሞ የሚገርሙኝ ሴቶች እኛን ንቀው ይሄ የአካባቢያቸውን ሰዎች ደግሞ ድብን አድርገው ንቀው ትተዋቸው። ቤተሰቦችን በቃ እሱ ይጎዳሻል እያሉ ነው። የሚጠቅመኝን ወስዳለሁ የማይጠቅመኝን አልወስድም ከዘመዶች። አዎ ዘመዶችሽንማ በቃ እንደማትፈልጊያቸው እንደናቅሻቸው ታስታውቂያለሽ። ለምን አይንሽን ፈጠጥ አድርገሽ አይንሽን ይኸው በርበሬ ነው በቃ ቀብተሽ እንደመጣሽ ታስታውቂያለሽ ማለት ነው። እና አሁንስ ማን ነው ሴት ልጅ አሉ ያው የሉም እያልኩ አይደለም። ሴቶች ለወንዶች ቀለበት ሰርልኝ ብለው ግን እንደዚህ በአደባባይ እስካሁን አይቼ አላውቅም። እና ስለዚህ ብቻ ያው በጣም ያናድዳሉ። ወላሂ በጣም ነው የሚያናድዱ። አብርሽ እንደሆነ አይፈልግሽም። አብርሽ አሁንም ልቡ ያለ ከማን ነው? ከሩታ ነው። እሱም አሁን እኮ ተናግሮሻልኝ እኔ ከአንቺ ጋር ቀለበት ባስርልሽም ቀለበት ልብን አያስርም፣ ቀለበት ጣትን ነው እንጂ የሚያስር ብሎሻል ማለት ነው። አየሽ ልቡ በቃ ያለ ከሚስቱና ከሚስቱ ነው። ልጁን ይፈልጋል፣ ልጁን ያሳድጋል። አብርሽ ደግሞ ማሰቢያ ምነት ተዘጋ እንዴ? አረ ማሰብ አራሰብ ባክህ እንዴ እኮ ነገ ሌላ ያመጣሉ፣ ዛሬ ሌላ ያመጣሉ። ግን የት እየሄዳችሁ ነው? ምን ሆናችሁ ነው ግን? እንዲህ የሆነ ጥቁሩንማ ነጭ ነው አትበሉን፣ ነጩን ደግሞ ጥቁር ነው ብለ አትበሉን ማለት ነው። በግድ አታሳምኑን። ምን ማለት ነው? በቃ ከተለያያችሁ የእሷን ስም አታንሱ። እኔ አሁን የተጣላኋትን ጓደኛዬን ስሟን አላነሳ፣ ዘወር ብያ ላያቴ በቃ ተጣልቻታለሁ። ከእሷ ጋር ያለኝን ጉዳይን ጨርሻለሁ። እናንተ የሩታን ስም ካላነሳችሁ በቃ ወሬው አይጣፍጥላችሁም። የሩታን ስም ደግሞ አንቺ ሄርሜላ ማለት ነው አታንሽ ግድንግድ እግር። ስለዚህ እባካችሁ ተው። አብርሽ ደግሞ ሰው አትመን። ሰው ማመን ጥሩ አይደለም። እኛ ለምን ሄድክ እያልን አይደለም። የተመቸህን ህይወት መኖር ትችላለህ። አንድ ሰው የተመቸውን ህይወት ነው መኖር የሚችል እንጂ እኛ አስገድደን ሩታንም እንድታገባም አላደረግንም። አንተ አእምሮህ ፈቅዶ ወዶ ነው ያገባሃት ሩታና። ስለዚህ እሷን ለማናደድ ሚዲያ ለሚዲያ እንደዚህ አትዘላዘሉብን።
የኔ ኦዲየንሶች እኮ አብርሽዬ እንዴት ነው አንቺ እንዴት ነሽ? በቃ ጥሩ ነገር ነው ያደረግሽ ብለው በሰው ስለሚመክሩ ና አፈርቢ ደግሞ ታዋረጃቸዋለሽ እንደ ኦዲየንሶች። እኛ እኮ ኦዲየንሶቹ ለእናንተ ምን እንደሚያደርጉ ብር እንደሚልኩ ብር እንደሚያዋጡ እኮ ከእናንተ አስቀድመን እኛ ደርሰንባቸዋል። ይኸው ምንም አያገባንም ብለን ነው እንጂ ለእናንተ ብዙ ነገር እንደሚያደርጉላቸው እርግጠኛ ነን። ስለዚህ አብርሽ ከአንቺ ጋር አሁንም አይሆንሽም፣ እርግጠኛ ነኝ። አሁን አንቺን ወዶሽ አፍቅሮሽ አብሮሽ ቢኖር እመንኝ ከወር በኋላ ወደ ሌላ ሴት ወይም ከሚስቱ ጋር እንደሚታረቅ እርግጠኛ ነኝ። እንደ ሩታ ያለ ሴት አያገኝም እንጂ ወላሂ ነው የምላቸው ማለት ይሄ ከምር ነው። እንደ ሩታ ያለ ሴት አብርሽ እግሩ እስከሚነቃ ቢሄድ እንደ ሩታ ያለ ሰው አያገኝም። ለምን? ትትና አላት፣ ስነ ስርዓት አላት፣ ጨዋ ናትኝ። እየመጣች እየሄደች ከማንም ጋር አትለጣጠፍ። እንግዲህ እኛ እስካየናት ድረስ ሩታ በጣም ጨዋ ናት። በጣም እኔ ትናንትና ወላሂ ሩታ በጣም ነው ያስለቀሰችኝ። ወደ ሩታ ደግሞ እመጣላቸዋለሁ ወደ በኋላ። ይች ሴት አናደኝ ነው እንጂ እና አብርሽ ደግሞ ልቡ ደግሞ ከአንቺ ጋር አይደለም። ምንም ልታስገድጁ ትችያለሽ። ኦዲየንሶችሽ አስገድዶሽ ሊሆን ይችላል። ቢሆንም ደግሞ አንቺ በሰው ተመርተሽ ወይም የሱን መኪና ፈልገሽ ወይም የሱን ቁሳቁስ ፈልገሽ ወይም ማርኮሽ ሊሆን ይችላል። የው ፍቅር ሊይዝሽ ይችላል። ፍቅር ለምን ያዘሽ አንልምኛ፣ ፍቅር ሊይዛት ይችላል። እና ስለዚህ እሷ አሁን ልጅቷ አይኗ ታውሯል፣ ልቧ ታውሯል አይደል? እኛ ተው ብንላትም አትተውም። በቃ አትሰማም፣ ማንንም አሰማ፣ የአካባቢ ሰዎችም ዘመዶችንም አልሰማም ብላለች። የምፈልገውን እሰማለሁ፣ የማልፈልገውን ደግሞ አልሰማም እስካለች ድረስ እኛ አሁን ከዚች ልጅ ጋር ብንዳረቅ ምን ምንል ልሰማን አንችልም። ግን ልጁ ልቦና ካለው አብርሽ ማለት ነው፣ ልቦና ካለው ጎበዝ ከሆነ ቁመህ እሰብ። ይቺ ሴት አትሆነም። አሁን ለአንተ እየተለጣጠፈች በግድ ቀለበት ሰሪልኝ ልትል ትችላለች። ብዙ ነገር ልታታልልህ ትችላለች፣ ወይም ፍቅር ሊይዘህ ይችላል። ግን ይህ ትዳር አይሆንም ነው የምላቸው። እና እባክሽ በአንቺ የተነሳ እኛ ሴቶችን ማታሰድቢን። ይህ ከዚህ ላይ ብታበቁ ደስ ይለናል። አብራችሁ ብሰሩ እንደ እህት እንደ ወንድም ሆናችሁ በቃ ሀሳባችሁን እየተደጋግፋችሁ ብሰሩ ሀሪፍ ነው። ግን ፈትቻለሁኝ በቃ እሷን ላናድ እሷን እንደዚህ ልበልና ያው ጥሩ አይደለም። እኛ እንዳየንሽ ማለት ነው። እንግዲህ ሁሉ ሰውም ያው ትችትም ስድብም እየተቀበልሽ ነው እና እሱ እየተናደድሽ ሲሆን ደግሞ የነገር ስድብ ደግሞ ማለቴ አስተያየት ደግሞ መስጠት ደግሞ ለአንቺ ይጠቅምሻል እንጂ አይጎዳሽም። በምታመጡት ቪዲዮ ነው እኮ እኛ የምንረግጣቸው። ዝም ብለን ከመሬት ተነስተን የመሳደብ ሱስ ኖሮብና አይደለም የምንሳደብ አይደለም። እሱም የሚያደርገው እሷም የምታረገው ነገር እና ቤተሰቦች ብቻ በጣም ያስጠላሉ፣ ያናድዳሉ። ልቦና ይስጣቸው። እንግዲህ ሴት ልጅ 2026 ሄርሜላ ቀለበት ሰርልኝ ብላ እያስገደደችው ነው። እንግዲህ ዛሬ ማታ ያስርላታል ወይስ አያስርላትም? አሁንም በብር እንግዲህ ስለሚታለል አብርሽ ተላላ ስለሆነ ተላላ ባይሆንማ ከሚስቱ አይለይም ነበር ማለት ነው። እና ስለዚህ በጣም የዋህ ሰው ስለሆነ ለዚያ ነው ያው ልቡ ከሁለቶችም ነው፣ ከሄርሜላም ይላል ከሩታም ይላል። እና እንደዚህ ያለ ልብ ደግሞ ጥሩ አይደለም፣ ለውሳኔ አይደለህም ማለት ነው። አብርሽ ወስን፣ ወንድ ነው፣ ቆፍጠን በል በቃ። ከሚዲያም እኮ መጥፋት ካለብህ መጥፋት ትችላለህ እንጂ ከዚያም እየሄድ ከዚህም እየሄድ ይሄ እንደኔ ጥሩ አይደለም። በቃ ከሚስት ጋር ታረቅ፣ ልጃችሁን አሳድጉ። እኛ ምን ወዳችኋለን፣ እናከብራችኋለን። ያለው ነገር ይሄ ነው። ብቻ ሄርሜላ በጣም ነው የምታሳፈሪ።